የሰመረ ባሪያው ቪዲዮን ብዙ ሰዎች ልካችሁልኛል። I don't wanna care ምን አገባኝ እኔ ምን አገባኝ አንተ በፊት ፉን ስትል ባክግራውንድ ምን ይዘህ ነው? እንኳን ለመንግስት አይደለም ለህዝብም ያስፈራል። እንዳንተ አይነት ግለሰብ ወጥቶ እንደዚህ ሲቀርብ በጣም ያንገሸግሸኛል። አንዳንድ ሰዎች ከዘመናቸው ቀድመው ይፈጠራሉ፣ ልክ እንደ ኒኮላስ ቴስላ አይነቶች። ይሄን ቪዲዮ እስኪዩት አንዴ። አንዳንድ ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች ምሳሌ ጠቅሳለሁ። የአዶናይን ቪዲዮ ተመልክተውታል አይደል? በደንብ አሁን ይሄ ምንድነው? አሁን ፖይንቱ ምንድነው? በቃ አይርዳ ነው መርዳት መጥፎ ነው ምንድነው? ጋይስ እውነት ነው የሰማችሁት ነገር እውነት ነው። ጃኒም አዶናይም አሁን ከመሸ እንግዲህ በቁጥጥር ስር መዋላቸውን እየሰማን ያለ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ለቻናላችን አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን ሄድ። አዶናይ መታሰሩን ተሰምቷል። አዶናይና ጃኒ አሁን ላይ ማረሚያ ቤት እንደሚገኙ ነው የተገለጸው። በምን ምክንያት እንደታሰሩ ግን ምንም የሚታወቅ ነገር የለም። ለጥያቄ ትፈልጋላችሁ ተብለው ማረሚያ ቤት እንደሚገኙም እንግዲህ አሁን ላይ የወጡ መረጃዎችም አሳይተዋል። በምን ምክንያት እንደታሰሩና የሚወጡ አዲስ ነገሮች ካሉ ወደ ማጋራችሁ ይሆናል። መልካም ምሽት። የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። እንግዲህ ሶሻል ሚዲያ የምትጠቀሙ ሰዎች ባካችሁ ከባህል ከቋንቋ ከእሴት ጋር አንጻር ህብረተሰቡን እያስከፋ ያለ ነገር እያወዛገበ ያለ ነገር ካለ ቆም ብላችሁ ማሰብ አለባችሁ ማለት ፈልጋለሁኝ። እና የፌዴራል ፖሊስ አሁንም በሶሻል ሚዲያ ላይ አጠቃቀማቸው ልክ አይደሉም ብሎ ያመነባቸውን በጠቅላላ እርምጃ መውሰዱን አጠናክሮ እንደሚቀጥል ነው እየተናገረ ያለው። ስለዚህ ዛሬ በተሰማው ወይም አሁን በደረሰ ማስረጃና መረጃ ቲክቶከር አዶናይ በቁጥጥር ስር እንደዋለ መረጃው ደርሶናል። መልካም ምሽት ይሁንላችሁ። ዋ እየጠጣችሁ ጋይስ እውነት ነው የሰማችሁት ነገር እውነት ነው። ጃኒም አዶናይም አሁን ከመሸ እንግዲህ በቁጥጥር ስር መዋላቸውን እየሰማን ያለ ነው። በጣም በሚያሳዝን ሁኔታ ማለት ነው። እና በጣም ነው የደበረኝ ሆኖ ለመናገር። ምክንያቱም እንግዲህ የታሰሩበት ምክንያት እስካሁን ድረስ በግልጽ የታወቀ ነገር እንደሌለ ነው እየተነገረ ያለ። ያው አብዛኞቻችሁ እንደገመታችሁት ግን ከሰግጥ ፈምስ ጋር የተገናኘ ነገር አይመስለኝም፣ እኔ እንደማስበው ከሆነ ማለት ነው። እና እንደዛ ቢሆን ኖሮ ጃኒ ከዚህ ጋር ምንም ያያያዛት ነገር የለም ብዬ ነው የማስበው። ያው አብዛኛው ሰው እየተባለ እንዳለው ከሆነ እንግዲህ ሰሞኑን ብዙ ታዋቂ ቲክቶከሮች እየታሰሩ ነው ያሉት ታውቃላችሁ። ከዚህ ከቲክቶክ ክሬቲቭ አዋርድ ባለባበስ ዙሪያ እንግዲህ ብዙ ከባህልና ከእንትን ያፈነገጠ ነው በሚል አብዛኞቹ እየታሰሩ እንደሆነ ይታወቃልና ከዛ ጋር የተያያዘ ጉዳይ እንደሆነ ነው እየተነገረ ያለው። እንግዲህ ለወንድማችን ለአዶናይም ለጃኒም እንግዲህ በቅርቡ ተፈታችሁ ለቤታችሁ እንደሚያበቃችሁ ተስፋ እናደርጋለን። ያው ለጥያቄ ትፈልጋላችሁ ተብለው ነው እንግዲህ የሄዱትኝ። ያው ተጠይቀው እንግዲህ ለምርመራ ነው የሄዱትኝ። ያው ፌዴራል ፖሊስ በተለያየ ጊዜ የሚያጠራጥር ነገር ሲያይ ለምርመራ ማንኛውንም ሰው እንግዲህ መጥራትና መመርመር ይችላል። እና ብዙም አትደናገጡ እምላችሁ የአዶናይ ደጋፊዎች። እውነት ለመናገር ያን ያህል የከረረ ነገር ይሆናል ብዬ አላስብም። ነገ ጠዋት ላይ ምናምን ዛሬ አድረው ሊፈቱ ይችላሉ የሚል ግምት ነው ያለኝ፣ የኔን ግምት ከጠየቃችሁኝ። ለማንኛውም ግን ሁላችሁም ለነሱ መልካም ምኞታችሁን ተመኙላቸው። ይመቻችሁ ጋይስ። አንዳንድ ነገሮች ግን በጣም ይገርማሉ ቆም ብለን ካሰብናቸው። ከ3 ቀን በፊት እንግዲህ የሆነ ምሁር የሚባል ሰውዬ የሆነ ነገር ተናግረው በአዶናይ ጉዳይ ላይ በርካታ የአዶናይን ቤተሰቦች አድናቂዎችና ወዳጆችን ቁዝምት ውስጥ ደብርት ውስጥ አስገብቷቸው ነበር። ምክንያቱም አዶናይን ከመንግስት ጋር እንዳያነካካው በማለት ማለት ነው። መልሶ ደግሞ በአንድ ሰው ንግግር ትናንትና የአዶናይን ቤተሰቦች ሳቅ በሳቅ ያደረጋቸው። እኔ ማን ነው የሚባለው? እዩ ነው የሚባለው፣ ፓስተር እዩ። እሱን በምንም ቀን እኔ እንደዚህ ስሙን አነሳለሁ ብዬ አስቤ አላቅም ነበር። የሚሰራውንም ነገር ብዙ አልመለከትም፣ እኔ አያገባኝም። ገብቷችኋል አይደለ? ዛሬ ግን በትናንትና ንግግሩ የምር ቴንኪ ማለት እፈልጋለሁ። ታውቃላችሁ በትናንትናው ንግግር ስፔሻሊ አዶናይ ላይ ላደረገው ነገር በጣም ነው የምናመሰግነው። ምክንያቱም ተርኒንግ ፖይንት የሚባል አለ ታውቃላችሁ። ተርኒንግ ፖይንት ዩሼፕ ሰዎች ወደ ስኬታቸው የሚሄዱበት ወይም ሰዎች ወደ ሆነ ለውጥ የሚሄዱበት ፓራዳይማቸውን የሚቀይሩበት ሽፍታት ቦታ ማለት ነው። እና እሱ ሽፍታት ቦታ ላይ ያገኘሁት እሱን ነው። አሃ ሞመንት ይሉታል ደግሞ ፐርሰናል ዴቨሎፕመንት ላይ እንግዲህ ክላስ ከወሰዳችሁ እዩ ትናንትና ላደረከው መልስ ለሰጠኸው ማበረታቻ
እናመሰግናለን። አንተም ጋር የአስተሳሰብ ጉዳይ እንጂ የአዶናይ ጉዳይ እንጂ ሌላ ምንም አያገናኘንም ብራዘር። ግን ትናንት ላደረከው ነገር በጣም እናመሰግናለን። ቴንኪው ማለት ፈልጋለሁ። ከዛ ደግሞ አዱታ 24 ሰዓታት ያክል ልም ብለክ ምናምን በዛ ኢነርጂ መጥተህ 15 16 ቪዲዮ ፖስተህ ወዳጆችህን ስላንበሸበሽካቸው በጣም ቴንኪው ማለት ፈልጋለሁ። እና ጋይስ ወደ 30,000 የማይሞላ ሰው ይቀራል ማለት ነው። 31,000 ሰው ይቀራል። ፎሎ እያደረጋችሁ ቤቱን 4 ሚሊዮን እናስገባውና 4 ሚሊዮን የገባ በበርካታ ህዝቦች ዝናዊ ናኘ ሞቲቬሽናል ስፒከር ወይም ደግሞ ላይፍ ስታይሉን ለበርካታ ወጣቶች የሚያስተምር ወጣት ቲክቶከር የ2025 ቲክቶክ ክሬቲቭ ሱፐርስታር የአዋርዱ አሸናፊ የቲክቶክ ኮከብ አዶናይን ከፍ እናድርገው። በጣም ወዳችኋለሁ። እኛም ደግሞ እስኪ እንግዲህ እየመጣን ሞቲቬሽኑን ከአዶናይ ለመውሰድ እየመጣን ነው። እሱም ደግሞ ያግዘናል ብለን እንጠብቃለን። አይዟችሁ የአዱታ ቀኝ እጅ እንጀምራለን። ምን አገባኝ አንተ በፊት ለፊት ፉን ስትል ባክግራውንድ ምን ይዘህ ነው? እንኳን ለመንግስት አይደለም ለህዝብም ያስፈራል እኮ ይሄ። ሃይ አዶናይ ታሰረ። የማይን ጭብጨባ የትም እንደማያደርስ በዚህ ማወቅ ትችላላችሁ። ሰገጥ ቢያጨበጭብ ትርፉ እስር ነው። አዶናይ ታሰረ። የተለያዩ የሚዲያ ምንጮች የአዶናይ መታሰር እየዘገቡ ነው ያሉት ከመሸ። አዶናይም 24 ሰዓት ሊሞላው 1 ሰዓት ነው የቀረው። ፖስት ካደረገ ላይፍ ከገባ 24 ሰዓት ሊሞላው ነው። ፖሊስ ጣቢያ ውስጥ ታይተዋል የሚሉ ፎቶዎች እየተፖሰቱ ነው ቴሌግራም ላይ ምናምን። ፖሊስ ጣቢያ ውስጥ ቁጭ ብሎ እንግዲህ እናዝናለን። ብቻ ግን የተማረ ሰው ፎሎ ያርጋችሁ። ተከታዮቻችሁ ቢያንስ ከ10ኛ ክፍል በላይ ቢሆን ጥሩ ነው። የምሬን ነው እንዴ። በጣም ብዙ ሰገጥ እኮ አጨብጭቦ እኮ ነው ልጁን እስር ላይ ጣሉት እና በጣም ያሳዝናል። በጣም አዝኛለሁ። እኔ ጥቁር የለበስኩት በዛ ምክንያት ነው። ቪዲዮ ስሩለት፣ ድምጽ ሆኑት። ቆይ እሺ፣ ምንድን ነው የሚደረገው? ላይክ ምን አረጉ? እሺ እነሱ ምን አረጉ? ላይክ ይሄ የማውራት ነፃነት ምናምን የሚባል ነገር ወፋ የማውራት ነፃነት ምናምን የለማ። የፈለጉትን የማድረግ ነፃነት ታያሽ። አዶናይ እና ጃኒ ታሰሩ። ሮቢሻ እኔ እኮ ግራ ነው የገባኝ። ላይክ እንዴት እንደሚሰራ እኔ እንጃ። ማንም ሰው የፈለገውን ነገር የመናገር መብት። ጃኒም ታስሯል። ያ ጃኒ እኮ ትላንትና ነው ከትላንት ወዲያ ነው የታሰረው። ይሄን ቪዲዮ እስኪ ዩት አንዴ። አንዳንድ ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች ምሳሌ ጠቅሳለሁ። የአዶናይን ቪዲዮ ተመልክተውታል አይደል? በደንብ እንደውም አድናቂውና ተከታታዩ ነኝ። ፎሎ እናንተ ለምኑ ነው ያመሰግኑት? እርሱ ትልቅ ስራ ነው የሚሰራው። ዋት ትልቅ ስራው ምንድነው? ሲጀመር ያውቁታል አያውቁት? እና እኔ አሁን ፖይንቱ አይገባኝም። በቃ እንደዚህ ነገር እኔ ኮንቴንት አይደለም እንደዚህ ኮንቴንት እኔ መስራት አይመቸኝ። ሰርቼም አላውቅም። ከስንት አንዴ ነው እንደዚህ የምሰራውና አሁን ይሄ ምንድነው? አሁን ፖይንቱ ምንድነው? በቃ አይርዳ ነው መርዳት መጥፎ ነው ምንድነው? እንደዚህ ለምን አልክ ምናምን ምንድነው? አሁን ቆይ ይገርመኛል እኮ እግዚአብሔር ምን እኔ እኮ በቃ አንዳንድ ሰው ማለት ነው እኔ ይገርመኛል እግዚአብሔር በቃ እንደዚህ ሄት ለማድረግ በቃ ምን ብዬ ነገራችሁ። በቃ አይ ቲንክ ቲክቶክ ማለት ነው ባላንስ እያደረገ ነው የሚሄደው። አይ ቲንክ በቃ ባላንስ እያደረገ እንደሚሄድ ነው የተረዱት። በቃ በጣም ጥሩ ነገር የሚሰራ ሰዎች አሉ። በዛው ልክ ደግሞ እንደዚህ በቃ ገባችሁ። በቃ እንደዚህ በቃ እንዲህ ያለ ሄት ያለው ሰው አለ። በቃ እና እንደዚህ ባላንስ እያደረገ ስለሆነ ነው መሰለኝ ጥሩ እየሆነ ያለው። ግን አሁን አይ ቲንክ ባላንሱንም ላይ እያጣ ነው። በቃ ያ ሄቱ በጣም እየበዛ ነው። አይ ቲንክ ይሄ ደስ አይልም። እግዚአብሔር ምንም ደስ አይልም። በቃ እንደዚህ የሚረዱ ሰዎች ምናምን እንደዚህ ወጥተው ምናምን ደህና ነገር ለማድረግ የሚሞክሩን ሰዎች በቃ እንዳያደርጉ ነው የሚያደርገው። እና በጣም ብዙ ህይወት እየተቀየረ ያለበት ነገር ነው። ገባችሁ? ማንም እኚህን ሰውዬ እንግዲህ በጣም ትልቅ ሰውዬ ናቸውና በስራቸውም በእድሜያቸውም ማለት ነውና እንደዚህ ሆነው ማንም ቼክ አድርጓቸው የማያውቅ ሰዎች አሁን ቪዲዮ የሰራውን ሰውዬ ራሱ ቼክ አላረጋቸውም። ምንም አይተውት ዝም ብሎ ያለፈ ሰው ሊሆን ይችላል። ገባ? በራሱ የሆነ የራሱ ረድቶ ሊሆን ይችላል። ገባችሁ?
ግን እንደዚህ አይነት ነገር ማለት ነው እንደዚህ ሰው ሲረዳ እንደዚህ ህይወት ሲቀየር ህይወት ለመቀየር የሚሞከርበት ነገሮች ማለት በቃ ሰፖርት ብናደርግ ጥሩ ነው ጋይስ። ምንም አያስፈልግም፣ እንደዚህ መሆን አያስፈልግም። የሰመረ ባሪያው ቪዲዮን ብዙ ሰዎች ልካችሁልኛል። ሰመረ ባሪያውን እውነት ለመናገር እኔ በጣም የማደንቀው በጣም የምወደው እንግዲህ ከዛሬ 2 ዓመት 3 ዓመት በፊት በዩቲዩብ ነው ማቀው ሰብስክራይበሩ ነኝ። ደስ ይለኛል እሱ የሚሰጣቸው ሐሳቦች እንደዚህ ያፈነገጡ ሰዎችን ለመመለስ ለመገሰጽ እንደው ከቻለም ለማስተማር የሚሞክርበት መንገድ በጣም ነው የማደንቀው። የተሳካለት ልጅ ነው። በአዶናይ በኩል እኔና ሰመረ ያለን አረዳድ ኮምፕሊትሊ የተለያየ ነው። ለምን እንደዛ ሆነ ብዬ ሰመረን የመናገር ሞራልም ድፍረትም እውቀትም የለኝም እውነት ለመናገር። ግን ምንድነው እሱ የተረዳበት አዶናይን የተረዳበት መንገድ ከኔ ጋር አይገናኝም ጭራሽ። ለሰመረ አንድ መልእክት ብቻ ማስተላለፍ እፈልጋለሁ። ይሄ ወጣት ብላቴና እንበለው ይሄ ልጅ እንደ ወጣት እንደ ሰው ያጠፋል፣ ይስታል። ግን ደግሞ እንደገና የሚሰራቸው ደግሞ በጎ ነገሮች አሉና እንደው ከመንቀፍና ለማጥፋት ከመሞከር ይልቅ በጎ ነገሩን ይዞ ይህን ልጅ ማነጽ ማረጽ እና መቅረጽ አይቻልም ወይ? በጣም ብዙ መልካም ነገር የሚታይበት ልጅ ነው እና እንደኛ አይነቱ በተለይ ሚዲያ ላይ የቆያችሁ ይህን ልጅ ተው፣ ይሄ ልክ አይደለም፣ በፍቅር በጸብ ሲሆን ስግጥ የነበረውን ይኸው ስግጥቅጥ አድርጎ አመጣላችሁ። በተለይ የዚህን ጄኔሬሽን ወጣት በእልህ ልናስቆመው አንችልም፣ ምንም ልታደርገው አንችልም። ምክንያቱም ኮንትሮል የምታደርገው ለእናቱ ሄደህ የምትናገረው ለአባቱ ሄደህ የምትናገረው ነገር አይደለም። ሚዲያው የግሉ ነው፣ የእጁ ነው፣ አካውንቱ የራሱ ነው። የፈለገውን ነገር ማንጸባረቅ ይችላል እዛ ላይ እና ያን ነገር እንዳይሆን ግን እናንተ ሚዲያ ላይ የቆያችሁ ሰዎች በጎ ነገሩን ይዛችሁ መምከርና ማነጽ ብትችሉ ጥሩ ነው ባይነኝ። ሰመረ ግን እኔ በጣም ስለማከብርህ እንደው ስለ አዶናይ ጉዳይ ብናወራ ይቅርታ አድርግልኝ፣ በጣም ብናወራ ወይ እኔ ቤት እኔ ላይቭ ገብቼ አላቅም፣ ላይቭ ገብተን እንደው ያንተን አረዳድ ብታስረዳኝ የኔን አመለካከት ባስረዳ ሌሎችም ሰዎች ካላችሁ በዚህ ጉዳይ ላይ ብናወራ የኔን ቤት ከፍቼ ወይም ደግሞ እኔ ወደ አንተ ቤት መጥቼ ማውራት ብንችልና የሆነ ኮንክሉዥን ላይ ብንደርስ ደስ ይለኛል። ምክንያቱም ልጁ መደገፍ ሰፖርት መደረግ ያለበት መመከር መታነጽ ያለበት ልጅ ስለሆነ የናንተ ወደ እሱ መቅረብ ይጠቅመዋል ልጁ ብዬ ስለማምን ነውና በሰመረ ላይ መጥፎ አስተያየት መስጠት አልችልም። ይቅርታ አድርጉልኝ። እንዳንተ አይነት ግለሰብ ወጥቶ እንደዚህ ሲቀርብ በጣም ያንገሸግሸኛል። አንዳንድ ሰዎች ከዘመናቸው ቀድመው ይፈጠራሉ፣ ልክ እንደ ኒኮላስ ቴስላ አይነቶች። አንዳንዶች ደግሞ የራሳቸውን ዘመን አልፈው የኛ ዘመን ላይ ይፈጠራሉ፣ ልክ እንደ ሰመረ ባሪያው። ከዛ ሁሉም ነገር እንደ ድሮ ካልሆነ ሁሉም ነገር በአንድ ቦይ ካልፈሰሰ ብለው ሲጮሁ ይውላሉ። እኛ ግን አንሰማቸውም። እንደ ዘመናችን ነው የምንኖረው። አይመለከተንም ስለነሱ። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። አታጥና። ዶክተር መሆን ምንም አያደርግልህም። ሰነፉን እንደዚህ አይነት ርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅም። አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ ትውልድን ከጎዳ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። ትውልድ ሀገርን መረከብ የማይችል በጫት በድራግ በፖርኖግራፊ በተለያየ አይምሮ የፈዘዘ ክሬቲቪቲ የሌለው ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ትውልዱ በትምህርት ላይ በፈጠራ ስራዎች ላይ በኢኖቬሽን ላይ በሳይንስ ላይ በቴክኖሎጂ ላይ ፎከስ እንዲያደርግ መንግስት የራሱ አሰራር አለው። መንግስት የራሱ
ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። አገሪቷን ችግር ውስጥ የሚከት እንዳይሆን ዛሬ ላይ ቆመን ስለ ትውልዳችን መጮህ አለብን። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር ስላለ ሐሳብ መቀየር የለብንም። የራሳችንን ክብር ጥለን ይህንን ትውልድ ማስመለጥ ይኖርብናል። ማረጋቱ ያሸፋክ ፕራድ እኔ ለምን ጆኒ ቋዳም አሁን አወራ እኔ ደሞ ላወራ አንድ ሰው ሮንግ ሲሆን ሮንግ ይኸውልህ ኢትዮጵያ ውስጥ 120 ሚሊዮን ህዝብ አለ። 3 ሚሊዮን ህዝብ ታፕ ስላደረገልህ that doesn't make you right my nigga should know better 130 ሚሊዮን የሚኖርበት ሀገር 3 ሚሊዮን ተከተለ እንጂ አልደገፈ። አንድ ቀን ስራ ሲሰራቸው አላውቅም ሲያወራ እንጂ ልጅ አንድ ቀን ስራ ሲሰራቸው አላውቅም ሲያወራ እንጂ ካናዳም እያለ ለንግስ ሲለምናየው ኢትዮጵያም እያለ ሲለምን ነው የምናየው። ኢትዮጵያ ሁሉ ስራ አልሰራ። ምንድነው ስራው ንገሪኝ። ምንድነው እሱ ስራ? ሶስቱን ልጆች ከጎዳና ስራ ነው የተባልሽው፣ እርዳታ አልተባልሽም። ስራው ምንድነው? ወስ አሁን ምንድነው ያለው? ስራ አላሰራሉ። ነገር ልንገር፣ ለምንድነው ይሄን ነገር ለማስተራብነት ለምንድነው ያልተጠቀምከው? ለማስተራብነት ለምን ተጠቀምከው? ሁን የሚያወራው ትክክል ነው። ዛሬ እግዚአብሔር ስራ ምንድነው አንተ? እኔ ስራ አለኝ፣ የራሴ ፕሮፌሽን አለኝ፣ የራሴ Thank you that's what I ask you የሱ ስራ ምንድነው ነው ጥያቄ ነው የጠየቁት። የለሽም ሰው ስራ ሳይኖረው ሶሻል ሚዲያ አነቃቂ ነው እሱ። ብዙ ሰው ይሰማዋል፣ ብዙ ሰው ይከተለዋል። በዛ ነገር ተጠቅሞ ቢዝነስ ይሰራል። አንድ ነገር ልንገር፣ ክሪንጅ የሆነ ድራማ ሜላት ደቂቃ ጨምሪልኝ እያለ ሰው ክሪንጅ ድራማ እየሰራ ኑሮን ያስተዳድራል። ሰው ማደደብ ይኸውልህ፣ አየህ ሰውን ደድቡ ማለት ለእናንተ እርፍና ከመሰል መብት ነው። መደደብ እርድና አይደለም። እርድና ማለት ዳሶቹ ሰው ከተከተለው አልክ የኢትዮጵያ ህዝብ ይበላሽ፣ አንተ አሁን እሱ ጥሩ ነው የሰራው ነው የምትለው። ዳሶቹ ሳይን በላሹ አላለማ ሰገጤ ማለት ሰግጡ ማለት ምን ማለት ነው? ስግጥ እኮ አብራራል ለበረከት ሰግጥ ማን ነው? አያውቀውማ። that's not the fucking right word man. what the fuck you talking about? that's not the word እንደ ዛሬ ፎሎወር ስለበዛብህ ከመሬት ተነስተህ መተህ ሰግጡ ማለት ጎበዝ ማለት ነው። ጌት ተፋካሪ አላዛር ስማኝ፣ እኔ ያልኩን እኮ አልተረዳኸኝም እኮ። ልጁ እዚህ ጋር መብቱ ነው መብቱ አይደለም ምንም የሚያጠያይቅ ነገር የለም። መብቱ ነው። የልጁ ዓላማ ልክ ነው ልክ አይደለም የሚገመገም ነው። እኔ ያልኩ እንደ ሶሳይቲ መማር መሰልጠን ስለሚቀረን ሰግጥ የሚባለው ነገር ትልቅ ነገር ይሆናል። ገብቶሃል? ለምን ብዙ ሶሳይቲውን ተረድቶታል። ብዙ ሶሳይቲ ተሰርቶ መለወጥ አይፈልግም፣ መማር አይፈልግም። ብዙ ዲግሪ ያላቸው ሰዎችን ከሚሰማ እኔ እናንተን ቁጭ ብሎ ቢሰማ ይሻለዋል። ለእውቀቱ የሚሆን መጽሐፍ አያነብም፣ ቲክቶክ ቢያገላብጥ ይሻለዋል። ስለዚህ ሶሳይቲውን ስለተረዳ ሰግጧል። ሲጀመር በጣም እንደኛ እንደ ሀገር በደንብ ስታስበው ቆመ አዶናይ። እኔ በራሴ ምንም ቅሬታ የለብኝም፣ ቂም የለብኝም። ካይንድ ነው፣ ደስ ይለኛል እንትኑ ምናምን ለሰዎች ያለው መልከታ ፖላይት ነው ምናምን። ከልጁ ጋር ምንም ችግር የለብኝም። ግን ትልቅ ፕሮግራም ላይ ራሱ የሚቀርብ አይደለም። አሁን እንደ ሀገር ቱር ሊያደርግ ነው። ሰግጥ ተብሎ ሶሳይቲ አይመከርም። ግን ከተቀበሉት ምንም አያረግ። ለምሳሌ ሰው ሁሉ መፈመስ ነው የሚፈልገው። ሰው ሁሉ ቲክቶከር መሆን ይፈልጋል። ሰው ሁሉ በቀላሉ ገንዘብ ማግኘት ይፈልጋል እንጂ እንደ ሀገር አብረን ስለወረድን ነው እንጂ መሰገጥ እዛ ደረጃ የሚደርስ አይደለም። እንዲህ የምንወያይበትም ጉዳይ አይደለም። ግን ልጁ ብር የሚያገኝበት ከሆነ አንድ አይዲያ ያመነጨው ስለሆነ፣ ሌላ ደግሞ ልጁ ሲያብራራው ራሱ ለእያንዳንዱ ነገር ትምህርት ላይ ሰግጥ። ገብቶሃል? ቤተሰብን ማስተዳደር ከሆነ እዛው ላይ ሰግጥ፣ ለበረከት ሰግጥ፣ አትልቀቀው ነው። ሰግጥ የሚለው ወርድ ላይ ገልጸው ይችላል እንጂ አንተ ስለኔ ሰግጥ አንተ እኔ ልታስረዳኝ ነው ሙን የያዝከውን ነገር ቀጥልበት። አንተ ሰግጥ ነው ይኸውልህ አዩናገርና ፖይንት I don't give a fuck about መፈመስ። እኔ የምታውቀው ባር right or wrong ነው የምነግርህ። ያላዛር እኮ ጥያቄ አሁን ምን ሰራ ነው? ምንድነው ስራው ነው? አንደኛ ስራ የለውም። ቆይ አላዛር ሳትናደድ እንትን ምን ሰራ ይሄ ልጅ? ለምን እናደዳለሁ? ስለረዳ ሶስቱ ልጆች ስላነሳ ሴቶቹን ያቺ ቆሎ የምትሸጠውን ሰው ተጠቅሞባት ቫይራል ሆኖባት ስለ ጣላት ልጅ እሱ ግን አንስቶ
ዘፋኝ ሊያረጋት ስላሰበ መፈጠርህ ማያውቅ ባለስልጣን ጋር ተጣጋፍተህ ጋርድ ለምነህ ካርድ ለምነህ መተህ ድግስ ውስጥ በግድ ገብተህ ምንም ውስጥ እኮ የለም ፎቶ እንዲህ ትነሳና ምናምን እንዲህ ብለህ ትነሳና ምናምን ግስጥ ብለህ ከዛ ጥሩ የቢዝነስ መንገድ አድርጋችኋል አለች። እከሌ ብለን ስም ልንለጥፍ ነው። ተረጋጉ፣ አረፉ፣ አድቡ በቃ ጠቅላይ ሚኒስትሩን አውቀዋለሁ፣ ፊልድ ማርሻሉን አውቀዋለሁ፣ ከንቲባዋን አውቃታለሁ፣ ምናምን አውቀዋለሁ፣ ወዳጄ ነው፣ ቦሽ መልስ ዘመዴ ነው ምናምን አይነት ድራማችሁን ተው በቃ አያውቋችሁም። ከነመፈጠር ነው ማያውቅህ። ዝም ብለህ ነው በስማቸው የምትነግረው። ከነመፈጠርህ አያውቅህም። ምን እንደሆንክ አጥርቱን፣ እንጨቱን፣ ግድግዳቱን አያውቅህም። ግን በቃ በእነሱ ስም ትነግሩታላችሁ ስትባሉ እንዴ ምናምን ትሉና ይኸውልህ አታምንም እንዴ ይኸውልህ አጥር አያውቅህም። ምንም አታመጣም። እረፍ፣ አድብ። በቃ ራስ ተራ ግለሰብ ነህ። የሆነች ሚሊዮን ብር ትይዙና በሱ ጄኔራል ከሌ እንትና እኮ ወዳጄ ነው፣ እንትና ቦሽ መልስ ዘመዴ ነው፣ አዲ አዳነች እኮ ቤተሰብ ነን ምናምን፣ አብይ ወዳጄ ምናምን። እከክ እረፍ፣ ውሃ ጠጣ። አዶናይ በጣም ጫና እየበዛበት ይገኛል በአሁኑ ሰዓት ላይ። ግን በዚህ ልክ ራሱ ሶሻል ሚዲያውን መቆጣጠሩ በጣም ጀግና ነው ባይነኝ። እንደኔ አንጫጫቸው አይገልጸውም። ምርጦች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።